ጥብቅ መረጃ ከእስሩ በተጨማሪ በተጠና መልኩ የግድያ እርምጃ የሚወሰድባቸው ግለሰቦች ከወዲሁ ስማቸው ተለይቶ መያዙንም ለማወቅ ተችሏል። ለዚህም አብይ አህመድ የሚመራው ከደህንነትና ሌሎች የጸጥታ አመራሮች ጋር ልዩና የተጠና ዘመቻ መጀመሩን ከደህንነት መስሪያ ቤቱ በኩል በተላከልን መረጃ ላይ ተመልክቷል። ከመከላከያ ከፖሊስና ከደህንነት መስሪያ ቤቶች በተጓዳኝ በልዩ ሁኔታ የተቋቋመው ዘመቻ አብይ አህመድ በሰብሳቢነት ጀነራል ሹማ አብደታ፣ ተመስገን ጥሩነ፣ ሽመልስ አብዲሳና ሲሳይ ቶላ ደግሞ አባል ሆነው ከክልሎች የተወሰኑ ለአብይ አህመድ ታማኝ ናቸው ተብለው የተመረጡ አመራሮች የተካተቱበት ሲሆን በሚስጥር የተዋቀረው ይህ ኮሚቴ ስራውን መጀመሩንም ለማረጋገጥ ተችሏል። አብይ አህመድ የምክክር ኮሚሽኑ እንቅስቃሴና ቀጣዩ ሀገር አቀፍ ምርጫ ብልጽግና በቀጣይ 30 ዓመት በኢትዮጵያ ውስጥ ለሚኖረው ወሳኝነት ቁልፍ ሚና እንዲጫወት ተደርጎ እየተሰራ በመሆኑ እንደ መንግስት ተረባርበን ተፈጻሚነቱን እውን ማድረግ ይገባል በማለት ላቋቋመው የዘመቻ ኮሚቴ ማብራሪያና የሥራ መመሪያ መስጠቱም ተመልክቷል። በዚሁ በሚስጥር በሚካሄደውና ጠላትን በማንኛውም መንገድ የማስወገድ የሚል ተልዕኮ የተሰጠው ዘመቻ ዝርዝር እቅዶች እንዳሉትም ታውቋል። በጫካ የሚንቀሳቀሱ ተዋጊዎችን በተቃውሞ ስም ሀገር ውስጥ ከሚሰሩ ፓርቲዎችና በውጭ ሀገር ከሚገኙ አመራሮች ጋር በማቀናጀት የብልጽግና መንግስትን በህዝባዊ እምቢተኝነትና በትጥቅ ትግል ሊጥሉ እንደሆነ ደርሰንበታል የሚል ማብራሪያ የሰጠው አብይ አህመድ ጨከን ብለን እርምጃ ካልወሰድን እንደ ፓርቲ እንጠፋለን ሲል አስጠንቅቋል። የመጀመሪያው እርምጃ ከዲያስፖራና ከኤርትራ መንግስት ጋር በግልጽ የሚሆን በሚስጥር ይገናኛሉ ብሎ ብልጽግና የሚጠረጥራቸውን የፖለቲካ ፓርቲዎችና አመራሮች ፊት ለፊት ከሚገኙ አባላቶቻቸው ጋር በቁጥጥር ስር እንዲውሉ ማድረግና ክስ መስርቶ የምክክርና የምርጫ ወቅት እስኪያልፍ ማቆየት እንደሆነ የገለጸው አብይ አህመድ ስለዚህ እርምጃ ሲያብራራም ባለፈው ወቅት ከአማራ ብልጽግና አባላት ጋር በመተባበር አቶ በረከት ስምዖንን ክስ መስርተን ወደ ዘብጥያ ማውረዳችን ከትግራይና ከአማራ ወገን ሊደረግብን የነበረውን መቀናጀት ለመቁረጥና የህልውና ማስከበር ዘመቻውን በታቀደለት መንገድ ለማገባደድ አግዞናል። የ2013 ምርጫ ላይ ወደ ወህኒ ያወረድናቸው የፓርቲ አመራሮችም ምን ያክል እቅዳችንን ለማስፈጸም እንደረዱን ማስታወሱ ጠቃሚ ይመስለኛል በማለት ነበረ። በዚህ መሰረት አሁን ላይ በእስር ላይ የሚገኙ የአማራ ተወላጆችና አቶ ታዬ ደንዳን ጨምሮ ሌሎች የፖለቲካ እስረኞች እስከ መጪው 2018 ምርጫ ድረስ ሊፈቱ እንደማይችሉ ነው የአንከር ሚዲያ ምንጮች የገለጹት። በዚህ ምስጢራዊ ተልዕኮ በተሰጠው የአብይ አህመድ ስውር ዘመቻ ሊወሰድ የታቀደው ሌላው እርምጃ የሃይማኖት አባቶች፣ ባለሀብቶች፣ ምሁራን፣ ተጽዕኖ ፈጣሪ ወጣቶችና የጥበብ ሰዎች እንዲሁም ህዝበኝነት የሚያጠቃቸው የብልጽግና አባላት በመዋቅሩ መሰረት እስከ ታችኛው የቀበሌ አስተዳደር ድረስ በማጥናትና በመሰለል እንቅፋት የሆኑትን ሰዎች የሚመለከታቸውን የክስ አይነት መስርቶ ወደ እስር ቤት እንዲወርዱና መዋቅሩን ከውስጥ ጭምር ማጽዳት እንደሚገባ በዝርዝር እቅዱ ላይ ተመላክቷል። ከሀገር ቢወጡ በመንግስት ላይ የመረጃና የፕሮፓጋንዳ ኪሳራ የሚያመጡ የዓለም አቀፍ ተቋማትና ዲፕሎማሲያዊ መድረኮች ላይ ጫና ሊያደርሱ የሚችሉ ዜጎችም እስከ ምርጫው ድረስ ከሀገር እንዳይወጡ ማድረግና በጥብቅ መከታተል የሚስጥራዊው የዘመቻ ኮሚቴ ተልዕኮ መሆኑን በደረሰን መረጃ ላይ ተገልጿል። ከወዲሁ ስራውን የጀመረው ሚስጥራዊ ኮሚቴ በዋናነት 5 የተቃዋሚ የፖለቲካ ድርጅቶች ላይ ትኩረት ያደረገ ሲሆን በቅርቡ አብይ በጠራው መድረክ ላይ ያልተገኙና ረግጠው የወጡ የፖለቲካ ፓርቲ አመራሮች ኢላማ ውስጥ ገብተው ክትትል እየተደረገባቸው እንደሆነም ተመልክቷል። በአማራ ክልል በተለያዩ አካባቢዎች የሚደረገው የህልውና ተጋድሎ ከሰሞኑም ተጠናክሮ ቀጥሏል። በጎጃም፣ በጎንደር፣ በወሎ በበርካታ ቀጠናዎች ባለፉት 2 ቀናት ውጊያዎች ሲደረጉ እንደነበረ ነው ከዘውትር ተሳታፊያችን ዘገባ መረዳት የተቻለው። የአማራ ፋኖ ብሔራዊ ኃይል በተለይ በባህር ዳር ከተማ ዘንዘልማ ክፍለ ከተማ ማለትም ከባህር ዳር ዩኒቨርሲቲ ግብርና ካምፓስ አቅራቢያ የአማራ ፋኖ ብሔራዊ ኃይል 1ኛ ክፍለ ጦር በወሰደው ፈጣን የማጥቃት እርምጃ የአገዛዙ ጦር አባላት ላይ የሞትና የመቁሰል አደጋ እንደፈጸመባቸውና ይዘውት የነበሩትን ምሽግ ለተወሰነ ሰዓት አስለቅቆ ተቆጣጥሮ እንደነበረ ለማወቅ ተችሏል። በምስራቅ ጎጃም ዞን የትመን ቁልቁል
እና አራጆ ከተማ ላይ የአማራ ፋኖ ብሔራዊ ኃይል 8ኛ ክፍለ ጦር በሰነዘረው ማጥቃት መሽጎ በነበረው የአገዛዙ ጦር አባላት ላይ ከፍተኛ ጉዳት እንዳደረሰ አያይዞ ገልጿል። ዛሬ ጠዋት በተጠና እና በተቀናጀ መንገድ በተሰነዘረው የማጥቃት እንቅስቃሴ ከ20 በላይ የአገዛዙ ጦር ተደምስሷል ሲሉ የህዝብ ግንኙነቱ አስታውቀዋል። ውጊያው በተደረገባቸው በእነዚህ ከተሞች ላይ ከውጊያው ጋር ምንም አይነት ተሳትፎ ያልነበራቸው ሲቪሎችን የተበታተነውና ከቦታው ለቆ የሄደው የመከላከያ ሰራዊት አባላት በሲቪሎች ላይ ጉዳት እንዳደረሰ ለማወቅ ተችሏል። ይህ በእንዲህ እንዳለ የጥቁር አንበሳ ክፍለ ጦር በጎንደር ቀጠና በዛሬው ዕለት ከጎንደር ከተማ አቅራቢያ በምትገኘውና ለበርካታ ጊዜ ውጊያ እየተደረገባት በከረመችው ማክሰኝት ከተማ ላይ በተደረገው ውጊያ በርካታ የአብይ አህመድ ጦር መግደላቸውን አስታወቁ። እንዲሁም በደቡብ ጎንደር እስቴ፣ ስማዳ ከባድ ውጊያ ሲደረግባቸው ያሉ ቀጠናዎች መሆናቸውን አያይዘው ገልጸዋል። በተለይ ከስማዳ ጸዶዬ እስከ እስቴ ምክሬ፣ ሸለኮትና ደንጉለት ቀበሌዎች ላይ በተደረገው ውጊያ በአገዛዙ ጦር ላይ ከፍተኛ የተባለ ሰብአዊና ቁሳዊ ክሳራ እንደደረሰበት ተመላክቷል። የአማራ ፋኖ ብሔራዊ ኃይል ውባንተ አባተ ኮር ከተጠቀሱት የውጊያ ቀጠናዎች በተጨማሪ ዛሬ በደራና አንድ አቤት ወረዳዎች ላይ ተፋፍሞ የቀጠለ ውጊያ እንዳለ አያይዘው ገልጸዋል። በዚህ በደቡብ ጎንደር አካባቢ የተደረጉ ባሉ ውጊያዎች ላይ 51ኛ ክፍለ ጦር ሙሉ በሙሉ የተመታ ሲሆን በዚህ ክፍለ ጦር አባላት ላይ ውጊያው እንደፈረሰና ሽንፈት እንደገጠማቸው ያወቁ የመከላከያ ሰራዊት አባላት 14ቱ ሙሉ ትጥቃቸውን ስናይፐርና መትረጌስ የነፍስ ወከፍ መሳሪያዎችን በመያዝ ከነ ሙሉ ትጥቃቸው ዳግማዊ ቴዎድሮስ 5ኛ ኮር መቀላቀላቸውን አያይዘው ጠቅሰዋል። በሌላ ዜና የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር በራያ ቆቦ አራዶም ላይ በፈጸመው የደፈጣ ጥቃት ከፍተኛ ድል እንደተጎናጸፈ አስታወቀ። በሰሜን ወሎ ዞን ቆቦ ወረዳ አራዶም ጉሊና ወንዝ አካባቢ የፋኖ ኃይሎች ከፍተኛ ጥቃት የከፈቱ ሲሆን እየተደረገ ባለው ውጊያም በርካታ የአገዛዙ ጦር ከባድ ጉዳት እንደደረሰበትና በተፈጸመው የደፈጣ ጥቃት የተጎዱ የመከላከያ ሰራዊትን ለማትረፍ ከአካባቢው የወታደራዊ ካምፖች ላይ ተጨማሪ ኃይል አምጥቶ ውጊያ የከፈተ ቢሆንም በዚህ ውጊያ መኪኖች ተቃጥለው የመጣው ሰራዊትም ከፍተኛ ጉዳት እንደደረሰበት አያይዘው ገልጸዋል። ይህ በእንዲህ እንዳለ በዛሬው ዕለት በወረኢሉ ወረዳ የጎፋ ክፍለ ጦር ስበርና መብረቅ ሻለቆች በሌሊት ተስቦ ወደ አገዛዙ ጦር ካምፕ በመሄድ ማጥቃት የሰነዘሩና የፈጸሙ ሲሆን የተመታው የአብይ አህመድ ጦር ወደ ጉጉፍቱ ከተማ ሸሽቶ ራሱን እየተከላከለ የሚገኝ ቢሆንም ነገር ግን የፋኖ ኃይሎች የካራኮርማ ክፍለ ጦር ዙሪያውን ከበባ በመፈጸም እንዳይወጣ ከፍተኛ ተጋድሎ እያደረጉ እንደሆነ ከስፍራው የደረሰኝ መረጃ ያመላክታል። ኢትዮጵያ ኦርቶዶክስ ተዋሕዶ አባቶችና ምዕመናን ላይ የሚፈጸመው ግድያና ሰቆቃ ከሰሞኑ በተለያዩ አካባቢዎች ተባብሶ መቀጠሉ ታወቀ። ባለፈው አርብ በአብይ አህመድ ወታደሮች ታፍነው የተወሰዱት የሃይማኖት አባት እንዲፈቱ በመጠየቅ በሰሜን ጎጃም ህዝባዊ ቁጣ መቀስቀሱ ታውቋል። በዝቋላ ገዳም ለጊዜው ቁጥራቸው ታወቁ መነኮሳት በአሰቃቂ ሁኔታ እንደተገደሉም እየተነገረ ነው። በአማራ ክልል በሰሜን ጎጃም ዞን የአካባቢው ምዕመናን፣ አገልጋይ ካህናት እንዲሁም ተማሪዎች አባታችን ይፈቱ የሚል ድምጽ ሲያሰሙ መዋላቸውን ያገኘነው መረጃ ያመለክታል። የክብረ ደናግል ናዳ ማርያም አበምኔት ቆሞስ የኔታ ይባቤ በላይ አርብ ዕለት የመከላከያ ሰራዊት ደንብ የለበሱ ናቸው በተባሉ የጸጥታ ኃይሎች ከ300 በላይ ተማሪዎችን ከሚያስተምሩበትና በአስተዳዳሪነት ከሚያገለግሉበት ገዳም ታፍነው መወሰዳቸው የተገለጸ ሲሆን በአሁኑ ሰዓት የት እንደሚገኙ የታወቀ ነገር አለመኖሩን ከደረሰን መረጃ ለማወቅ ተችሏል። የሜጫ አካባቢ ህዝብ አባታችን በአስቸኳይ የማይለቀቁ ከሆነ ጠንከር ያለ ህዝባዊ ተቃውሞ እናሰማለን ሲሉ የገለጹ ሲሆን ሰሞኑን እየተካሄደው ባለው ንቅናቄ ይህንኑ ለአገዛዙ ባለስልጣናት ማሳወቃቸው ተመልክቷል። በዳንግላ ወረዳ አፈሳ ከተማ ትላንት በተካሄደው የነዋሪውና የካህናት ሰላማዊ ሰልፍ ብልጽግና ከቤተ ክርስቲያናችን ላይ እጁን ያንሳ፣ ቅዱስ ሲኖዶስ ቤተ
ቤተክርስቲያንንና መምህራኖቻችንን ያስከብር፣ የአብነት ተማሪዎችንና መምህራንን በማሰር የሚገኝ ድል የለም፣ ፍትህ ለአባታችን፣ ሃይማኖትና ፖለቲካ የተለያዩ ናቸው የሚሉ ድምጾች መሰማታቸውን ከደረሰን መረጃ ለማወቅ ተችሏል። ቆሞስ የኔታ ይባቤ በላይ በተለየ ሁኔታ በመከላከያ ሰራዊት ታፍነው የተወሰዱበት ምክንያት ያልታወቀ ነው ያሉት የአካባቢው ነዋሪዎች ምናልባትም በቀጥታ ወደ ባህር ዳር አሊያም አዲስ አበባ ሳይወስዷቸው እንደማይቀር ይገልጻሉ። በጉዳዩ ላይ የቀጠናው ሀገረ ስብከት ጽሕፈት ቤትም ሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰጡት ምላሽ የለም። ይህ በእንዲህ እንዳለ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቁ በዋሻ የሚኖሩ መነኮሳት በታጣቂዎች መገደላቸው ተገልጿል። ማህበረ ቅዱሳን በሚዲያ መድረኩ እንዳስታወቀው ግድያው የተፈጸመው እሁድ ዕለት ነው። በኦሮሚያ ክልል ምስራቅ ሸዋ ዞን በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳት በታጣቂዎች መገደላቸውን እንጂ ቁጥራቸውን ጨምሮ ተጨማሪ ዝርዝር መረጃ ለጊዜው አልተገኘም። ከተገደሉት ሌላ የተወሰኑ መነኮሳትም ታፍነው መወሰዳቸውን በማህበረ ቅዱሳን ሚዲያ ላይ ተመልክቷል። ባለፈው ዓመት በተመሳሳይ በዝቋላ ገዳም ላይ በተፈጸመ ጥቃት 4 የገዳሙ አባቶች በአሰቃቂ ሁኔታ ታርደው የተገደሉ ሲሆን በርካታ መነኮሳት ታፍነው ተወስደው እስከዛሬ ያሉበት እንደማይታወቅ ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። በተያያዘ ዜና በሸገር ከተማ ሀገረ ስብከት የዓለም ገና ቅዱስ ጊዮርጊስ ቤተክርስቲያን አገልጋይ የሆኑት ቄስ ዮሐንስ ግርማ ቅዳሜ ለእሁድ ለቅዳሴ አገልግሎት በሌሊት ወደ ቤተክርስቲያን እየሄዱ ባለበት ወቅት ቤተክርስቲያኑ በር መግቢያ ላይ ማንነታቸው ባልታወቁ ሰዎች በስለት ተወግተው መገደላቸው ታውቋል። በተለያዩ የአገሪቱ ክፍሎች በቤተክርስቲያኒቱ አባቶችና ምዕመናን ላይ የተጀመረው ጥቃት እንደቀጠለ ነው። በተለይ በምስራቅ ሸዋ በየጊዜው በቤተክርስቲያኒቱ አባቶችና ምዕመናን ላይ የሚደርሰውን ግድያና አፈና በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምንም አይነት እርምጃ ያልወሰደ ሲሆን ጉዳዩን በተመለከተ የአንከር ሚዲያ በስልክ ያገኛቸው አንድ የሲኖዶሱ አባት እናንተ ውጭ ያላችሁ ሰላም ስጡን፣ መንግስት የሚችለውን እያደረገ ነው በሚል ተቆጥተው ስልኩን ዘግተዋል። ቤተክርስቲያኒቱ ከምንጊዜውም በላይ ጥቃት እየደረሰባት ባለበት በዚህን ወቅት የቅዱስ ሲኖዶሱ አባቶች ዝምታን መምረጣቸውና አንዳንዶቹም የአገዛዙ ጠበቃ ሆነው መገኘታቸው ብዙዎችን የቤተክርስቲያኒቱን ምዕመናን እያስቆጣ መሆኑን ነው ለመረዳት የተቻለው። ሐምሌ ወር የሚደረገውን የነዳጅ ድጎማ ሙሉ በሙሉ መነሳትን ተከትሎ ለሚፈጠረው የኑሮ ውድነት ከወዲሁ አብይ አህመድ በፕሮፓጋንዳ ህዝቡን ለማደናገር መዘጋጀቱ ተገለጸ። በመጪው መስከረም ወር ኢትዮጵያ ጋዝ ለዓለም አቀፉ ገበያ ልታቀርብ ተዘጋጅታለች ሲል የሚዲያ ሰዎችን ሰብስቦ በጠራው መድረክ ላይ ገልጿል። ይህ የአብይ አህመድ መግለጫ ሆን ተብሎ የፊታችን ሐምሌ ወር የሚደረገውን የነዳጅ ዋጋ ጭማሪ ተከትሎ ህዝቡ ላይ የሚፈጠረውን መጠነ ሰፊ የኑሮ ውድነት ከወዲሁ በፕሮፓጋንዳ ለመሻገር ታቅዶ የተሰራጨ እንደሆነ ነው ያገኘነው መረጃ የሚያመለክተው። አብይ አህመድ ከዚህ ቀደም ኢትዮጵያ የነዳጅ ድፍድፍ ማውጣት ትጀምራለች በሚል በይፋ ከገለጸ በኋላ ላለፉት 7 ዓመታት መረጃውን የሚያረጋግጡ ውጤቶች ሳይገኙ ቆይተዋል። አሁንም አብይ አህመድ በተከታታይ ኢትዮጵያ ነዳጅ ልታወጣ ተዘጋጅታለች፣ ይህንን ስንሰራ ነው የቆየነው፣ ለማንም ሳንናገር ውጤቱን በመስከረም ላይ አብረን እናያለን በማለት የገለጸው ህዝቡ በኑሮ ውድነት ምክንያት ሊያስነሳ የሚችለውን ተቃውሞ ከወዲሁ ለማብረድና ትኩረቱን ለማስቀየስ እንደሆነ ነው ባገኘነው መረጃ ላይ የተመለከተው። በዚህ ጉዳይ ላይ የዘውትር ተሳታፊያችንም የሚለው አለ። በኢኮኖሚው ለዝቅተኛ የህብረተሰብ ክፍል አገልግሎት እንዲሰጥ ታስቦ ለበርካታ ዓመታት ሲተገበር የነበረው የነዳጅ ድጎማ ስርዓት በገበያ እንዲመራ ለማድረግ ያቀደው አገዛዙ የዓለም አቀፍ የገንዘብ ድርጅት ትዕዛዝን ለመፈጸም ሲል የነዳጅ ድጎማን የማንሳት እቅድ በህዝብ ዘንድ ሊፈጥረው የሚችለውን የኑሮ ውድነት ማለትም የሸቀጦችና የትራንስፖርት ጭማሪ የሚፈጥረውን የኑሮ ምስቅልቅልና ህዝባዊ አመፅን ለማብረድ ከወዲሁ ከፍተኛ ዝግጅት እያደረገ እንደሚገኝ ታወቀ። በተለይ በዛሬው ዕለት የአገዛዙ ጠቅላይ ሚኒስትር አብይ አህመድ የሚዲያ ባለሙያዎች ጋር ባደረገው ውይይት መንግስታቸው ጋዝ አምርቶ ከመስከረም ጀምሮ ለዓለም አቀፍ ገበያ ለማቅረብ ዝግጅቱን እንዳጠናቀቀ የተናገረ ሲሆን ዜናውን የተናገረበትም ዋነኛ ምክንያት በሚዲያው ዘር ከፍተኛ ድጋፍ እየሰጡት ለሚገኙት ባለሙያዎች ወሬውን በስፋት በማሰራጨት ህዝቡ በተስፋ እንዲጠብቅ ለማድረግ
ያለመ መሆኑ ታውቋል። ባለፉት 7 ዓመታት መንግስት ባደረገው ከፍተኛ የነዳጅ ጭማሪን ተከትሎ የትራንስፖርት፣ የመብራት፣ የውሃ፣ የስልክና ዕለት በዕለት ህብረተሰቡ የሚጠቀምባቸውን የሸቀጣሸቀጥና የምግብ እህሎች ዋጋ በከፍተኛ ደረጃ ማሻቀባቸውን ተከትሎ በርካታ የከተማና የገጠር ነዋሪዎች ለመኖር የሚያስፈልጉ መሰረታዊ የምግብ እህሎችን መግዛት ካለመቻሉም በተጨማሪ በተለይ በአዲስ አበባ ዝቅተኛ የተባለውን የህዝብ ትራንስፖርት ከፍለው ለመጓጓዝ ወደማይችሉበት ደረጃ መድረሳቸውንና መሰረታዊ የሚባሉትን የመብራትና የውሃ ታሪፍ መክፈል ባለመቻላቸው አገልግሎቱ እየተቋረጠባቸው እንደሚገኙ ተመላክቷል። ህዝቡ ከጊዜ ወደ ጊዜ ወደ ድህነት እየተጓዘ መሆኑ እየታወቀ የነዳጅ ድጎማን ሙሉ በሙሉ በማንሳት ሊፈጥር የሚችለውን ህዝባዊ አመጽ ከወዲሁ ለመከላከል ጠቅላይ ሚኒስትሩ የጋዝ ሽያጭ ፖለቲካ መጀመራቸውን ዛሬ ከጋዜጠኞች ጋር ባደረጉት ውይይት ተናግረዋል። ከዚህ በፊትም ተግባራዊ ያልሆኑ የውሸት ዜናዎችን በመናገር የሚታወቁት ጠቅላይ ሚኒስትሩ በ2010 ዓመተ ምህረት ተናግረው ተግባራዊ ሳይደረጉ ከቀሩት መካከል ነዳጅ አውጥተናል፣ ለዓለም አቀፍ ገበያ በቅርብ እናቀርባለን በማለት ሁለተኛ ግዙፍ የማዳበሪያ ፋብሪካዎችን ለመትከል ከሞሮኮና ከቱርክ መንግስታት ጋር ተፈራርመን ጨርሰናል በማለት እንዲሁም 10 አዳዲስ የስኳር ፋብሪካዎችን በዚህ ዓመት ጨርሰን ስራ እናስጀምራለን በማለት የተናገሩ ሲሆን ሌላው ኢትዮጵያን የወደብ ባለቤት ሆናለች እና የመሳሰሉ የተስፋ ንግግሮችን በማድረግ የሚታወቁ መሪ መሆናቸውን ልብ ይሏል። በተለይ በአማራ ክልል የነዳጅ ድጎማ ሙሉ በሙሉ ከመነሳቱ በፊት ወሬው በመሰራጨቱና በአካባቢው የሚገኙ የነዳጅ ማደያዎች ሙሉ በሙሉ ነዳጅ የለም በማለት ከፍተኛ የነዳጅ እጥረት መከሰቱንና የሚገኙ ነዳጆችም እንዲሁ በጥቁር ገበያ ላይ በከፍተኛ ደረጃ ጭማሪ እያሳዩና የትራንስፖርት ዋጋ ከ1000% በላይ እንደጨመረ ነዋሪዎች እየገለጹ እንደሚገኙና ይህን ተከትሎ በአማራ ክልል ከወዲሁ ከፍተኛ የሆነ የሸቀጣሸቀጥና የምግብ እህሎች ዋጋ ጭማሪ እየታየ እንደሆነና በክልሉ ከጦርነቱ በተጨማሪ ከፍተኛ የሆነ የዋጋ ውድነት በመከሰቱ ምስቅልቅል ይከሰታል ተብሎ እንደሚታሰብ ነዋሪዎች እየገለጹ ይገኛሉ። በመጨረሻም በከፍተኛ ዘረፋ ከኃላፊነታቸው ተነስተው የነበሩት የኢትዮጵያ ንግድ ባንክ አመራሮች በድጋሚ ሹመት አገኙ። የባንኩ የቦርድ አባላት በሁኔታው መደናገጣቸውም ተሰምቷል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቤ ሳኖ ቀኝ እጅ ናቸው የሚባሉትና በባንኩ የብድር አገልግሎት ዘርፍ ቁልፍ ስልጣን ይዘው ለዓመታት ሲመሩ የነበሩት አቶ ቦኩ ቤኛ በቀድሞው የባንኩ ቦርድ በተወሰደ እርምጃ ከስልጣናቸው የተነሱ መሆናቸውን የሚገልጹት የአንከር ሚዲያ ምንጮች የባንኩ ፕሬዝዳንት ከጠቅላይ ሚኒስትሩ ጋር ያላቸውን ግንኙነት ተጠቅመው ቦርዱ እንዲፈርስና ሌላ አዲስ ቦርድ እንዲመረጥ ካደረጉ በኋላ በከፍተኛ ዘረፋና ሙስና ምርመራ ተደርጎ የተደረሰባቸውን አቶ ቦኩ ቤኛን የውጭ ምንዛሪ ኮሚቴ ኃላፊ እንዲሆኑ ባለፈው ቅዳሜ ሹመት እንዲሰጣቸው ማድረጋቸውን ነው በደረሰን መረጃ ላይ ተመለከተው። በአቶ ተክለወልድ አጠናፉ የሚመራው የቀድሞ የኢትዮጵያ ንግድ ባንክ ቦርድ አቶ ቦኩ ቤኛንና የኢስላሚክ ፋይናንስ ክፍል ኃላፊን አቶ ኑሪ ሁሴንን በማስረጃ በተደገፈ የዘረፋ ምርመራ እንዲሁም ለዓመታት ከባለ ሀብቶች በቀረበ ምሬትና አቤቱታ የተነሳ ከኃላፊነታቸው እንዲወርዱ ማድረጉን የጠቀሱት የአንከር ሚዲያ ምንጮች በሕግ ይጠየቃሉ ተብለው ሲጠበቁ የነበሩት አቶ ቦኩ ቤኛ ቅዳሜ ዕለት በተሰየመው አዲሱ ቦርድ አማካኝነት ቁልፍ የሆነ የባንኩን የኃላፊነት ቦታ እንዲይዙ መደረጋቸውን አመልክተዋል። የባንኩ ፕሬዝዳንት አቶ አቤ ሳኖ የአቶ ተክለወልድ አጥናፉን ቦርድ እንዲፈርስ አድርገው የኢኮኖሚና ልማት ትብብር ሚኒስትሩ አቶ አህመድ ሺዴ የሚመራውን አዲሱን ቦርድ ካስመረጡ በኋላ ወዲያውኑ ቀኝ እጃቸው የሆኑትን አቶ ቦኩ ቤኛን ተመልሰው ለስልጣን እንዲበቁና የበለጠ ገንዘብ ይገኝበታል በተባለው የውጭ ምንዛሪ ኮሚቴ ውስጥ በኃላፊነት እንዲሰሩ ማስደረጋቸው በአዲሱ ቦርድ ውስጥ የሚገኙ አባላትን ጭምር ያስደነገጠ ውሳኔ መሆኑን ነው በደረሰን
መረጃ ላይ የተመለከተው። አቶ ቦኩቤኛ በብድር ዘርፍ መምሪያ በነበራቸው ኃላፊነት በባለ ሀብቶች ከፍተኛ ቅሬታ የሚሰማባቸው እንደሆኑ ይነገራል። ባንኩ ከሚሰጠው ብድር ከእያንዳንዱ ተበዳሪ 10 በመቶ የሚቀበሉት አቶ ቦኩቤኛ ይህንን ከፍተኛ ዘረፋ የሚያከናውኑት በባንኩ ፕሬዝዳንት አቤ ሳኖ እውቅናና የጥቅም ሽርክና ሲሆን ገንዘቡ በቀጥታ ዱባይ በሚገኘው ለዚሁ ጉዳይ በሚል በተዘጋጀው አካውንት እንደሚቀመጥም ለማወቅ ተችሏል። በአቶ ቦኩቤኛ ብቻ ተዘርፈዋል ተብሎ የሚገመተው ገንዘብ መጠን ከ4 ቢሊዮን ብር በላይ እንደሚሆን ነው የአንከር ሚዲያ ምንጮች ያመለከቱት። እስከ ጠቅላይ ሚኒስትሩ በተዘረጋው የጥቅም ሰንሰለት ገንዘቡ ከሀገር እየወጣ በዱባይ ባንኮች ውስጥ እንደሚቀመጥም ተመልክቷል። አቶ አቤ ሳኖ የዘረፋ ቀኝ እጃቸው የሆኑትን አቶ ቦኩቤኛን ቦርድ አፍርሰው ወደ ስልጣን ተመልሰው እንዲመጡ ሲያደርጉና መጠነ ሰፊ ሙስና ሲፈጸም መረጃው ከነ ማስረጃው ለኢንሳና ለፋይናንስ ደህንነት አገልግሎት የደረሳቸው ቢሆንም በጠቅላይ ሚኒስትሩ ትዕዛዝ ምንም አይነት እርምጃ እንዳይወሰድባቸው መደረጉ ከዚያም ባለፈ የተሻለ ቦታ እንዲይዙ በአዲሱ ቦርድ አማካይነት ውሳኔ መሰጠቱ የኢትዮጵያ ንግድ ባንክ ከፍተኛ የህልውና አደጋ ውስጥ ለመግባቱ አመላካች እንደሆነ አንዳንድ የቦርዱ አባላት ቅሬታቸውን እንደሚገልጹም በደረሰን መረጃ ላይ ተመልክቷል። በቅርቡም ከባንኩ ከ7 ቢሊዮን ብር በላይ መዘረፉን የሚገልጽ መረጃ ከወጣ በኋላ ባንኩ አልተዘረፈም፣ ሊዘረፍ ሲል ግን ይዤዋለሁ ሲል መግለጫ መስጠቱ የሚታወስ ነው። አቶ አቤ ሳኖ ባንኩን የግል ንብረታቸው አድርገውታል። አህመድ ሺዴም የፈለገው ስለሚደረግለት በባንኩ ውስጥ እየተካሄደ ባለው ከፍተኛ ዘረፋ